በተገናኘ ብዙ አይነት ችግሮች ቢኖሩም ከችግሮቹ ሁሉ ግን አንዱን ነው ዛሬ የሚጠቅሰው። ምክንያቱም በደንብ ልብ ብሎ ማስተዋል ስለሚያስፈልግ ነው። በተለይ እኔ ወላሂ ይሄ ስንት ተስፋ ያለውን ወጣት ትውልድ ከግራ ከቀኝ አሰርልፎ ሀያቱን መጨረስ ፈጽሞ ተገቢነት የለውም። በሁሉም አቅጣጫ ያለው ይሄንን አሰምርበታለሁ ወላሂ። ምክንያቱም ሌሎቹ ምን እየሰሩ እንደሆነ ጭምር ጥናት ያደረኩት ስላለ ነው። እኛን በእንደዚህ ያለ መንገድ እስከ መቼ ድረስ የሚለው ስለሚከነክነኝም ጭምር ነው። አንዱ ትልቁ ችግር ከድሮ ጀምሮ ያለውን አንዱን ጠቅሰዋለሁ። አንዱ ምንድነው? ክልል ላይ የመጅሊስ ተወካዮች ተመርጠው ይመጣሉ። ልብ ብላችሁ ስሙ። ከየክልሉ ማለት ነው። ከየክልሉ ተወካዮች ተብለው ይመጣሉ። ተወካዮች ተብለው አዲስ አበባ ይመጣሉ። ከየክልሉ ማለት ነው። የፌዴራል መጅሊስ ላይ አዲስ አበባ እንደመጡ ምን ይደረጋል መሰላችሁ? ከድሮ ጀምሮ ያለውን አሰራር ነው የምነግራችሁ። ያሁኑን ብቻ አይደለም ባይዘወይ በደንብ ብቻን ነጥብ በደንብ ልብላችሁ ስሙ። አዲስ አበባ ሲመጡ መጀመሪያ ይሰጣቸዋል። የመንግስት ቤት ነው፣ ኪራይ ቤቶች በአነስተኛ ክፍያ የሚከፈል ነው። መጅሊሱ ነው አሬንጅ የሚያደርገው። አሰራር ነው፣ ደንብ ነው። በነፃ የኪራይ ቤት ይሰጣቸዋል ለተወካዮች ተብሎ ከክልል ለመጡት ማለት ነው። ከዛ መኪና፣ ቆንጆ መኪና ለእያንዳንዳቸው ይመደብላቸዋል። ጥሩ ደሞዝ ይደረግላቸዋል። ቤተሰቦቻቸውን በሙሉ ያላቸውን ሚስቶች ወይም ሚስት ይዘው ይመጣሉ። አስፈላጊው ነገር ይሟላላቸዋል። አዲስ አበባ ላይ ስራ ኑሮ ይጀምራሉ። ሁሉ ነገር ይሟላላቸዋል። አልሐምዱሊላህ ይሄ የኢትዮጵያ ሙስሊሞችን የሚመራ ተቋም ነውና የሚመሩት ለኑሮ ለህይወት ያው መጨነቅ የለባቸውም። ይሄ ነገር መደረጉ ይሄን ሁሉ ሰው ነውና የሚመሩት ምንም ችግር የለውም እስከዚህ ድረስ ያለው። ከዛ ምን ይሆናል? ሐጅ ይመጣል። ሐጅ በነፃ ይሄዳሉ። ውጭ ሀገር ጉዞ በሚኖር ሰዓት አበል ይከፈላቸዋል። የተለያየ ስብሰባ ሲደረግ አበል አለ፣ ጥቅማ አለ። ከዛ አንድ አመት ከከተማው ጋር ይላመዳሉ፣ ከሰዎች ጋር ይዋሃዳሉ፣ ከመንግስትም ከተለያዩ አካላት ጋር መስራት ይለምዳሉ። የተለያዩ ቦታዎች ፕሮግራሞች ይደረጋሉ። እንደዛ እየተባለ ምን ይሆናል ማለት ነው? ዱንያ ትለመዳለች ማለት ነው። ከዛ 2 አመት 3 አመት ስትመጣ ክልል ላይ ያለው እንደገና አዲስ አበባ ያሉት ተገቢውን ስራ እየሰሩ አይደለም ማለት ወቀሳ ይጀምራል ማለት ነው። ከዛ በኋላ በፊት በነበረው ሂደት ግምገማ ይባልና እንደገና ክልል ላይ ያሉት አዲስ አበባ ላይ ያሉት ይሻራሉ። ያችን ቦታ ላለመልቀቅ ሲባል በአቂዳ በተለያየ ነገር እየተባለ ምን መደረግ ይጀምራል? ሙስሊሙን መከፋፈል ይጀምራል ማለት ነው። ያኛው ደግሞ ተረኛው ወንበር ለመያዝ ሲል ወደ ግብ ይሄዳል ማለት ነው። ወይም ደግሞ እዛች ቦታ ላይ መጥቶ አሁን እያደረጉ ያለው ወንበሯን ተመልሶ ለማግኘት ሲሉ እንደገና ግብ ይጀምራል ማለት ነው። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ ዱንያ ጣፋጭና አረንጓዴ ናት ብለዋል። እኔ በእነሱ ሰዎች አልፈርድም። ሐቂቃ እኔ በማንም ሰው ላይ እየፈረድኩ አይደለም። ግን አንዳንዴ ያው እውነቱን መነጋገር ስለሚያስፈልግ መፍትሄም ስለሚያስፈልገውም ጭምር ነው። በነገራችን ላይ ትክክል ነው። ሰዎች አዲስ አበባ ድረስ መጥተው ሁሉ ነገር ተሟልቶላቸው ሲያበቃ እንደገና ከዛ ቦታ ወደ ነበረው ወደ ገጠር ህይወታችሁ ወደ ነበረው ችግራችሁ ሂድ ስትሉት አንድ ሰው ሐቂቃ ከባድ ነው በጣም። እንደው ሰዎች ውጭ ሀገር እንኳን ኑሮ ለረፍት እንኳን ኢትዮጵያ በሚሄዱ ሰዓት ላይ ውሃ ሲጠፋ መብራት ሲጠፋ ምን ያህል እንደምንቸገር ሁላችን እናውቀዋለን። አንዱ ችግር ይሄ ነው። አንዱ ትልቁ ችግር ይሄ ነው። በቃ ትልቁ ችግር ይሄ ነው። ዱንያ ፈተና ናት። ረሱል ሰለላሁ ዐለይሂ ወሰለም እኮ ተናግረዋል። እኔ ለኡመቶቼ የምሰጋላችሁ ዱንያ ትቸገራላችሁ
ዱንያ በሩ አይከፈትን ስለዚህ አንዱ ትልቁ ችግር ይሄ ነው። ስለዚህ ሰዎች አዲስ አበባ መጥተው መጅሊሱ ሲመጡ ከጥቂቶች በስተቀር ብዙሃኑ ጸቡ ሐጅ ዘንድሮ እኔ ነኝ የሚሄደው ወይስ እገሌ ነው የሚሄደው ወይስ እገሌ መሄድ አለበት የለበትም በሚል ይሆናል። ስለዚህ ሰዎችን በግራና በቀኝ ያሰልፉና እንደዛ ያደረጉ ማበጣበጥ ይጀመራል ማለት ነው። ይሄ እንዳይሆን ምንድነው መፍትሄው ያላችሁኝ እንደሆነ አንደኛ የጥቅማ ጥቅም ጉዳዮችን መቀነስ ያስፈልጋል። ሁለተኛ ከእንደዛ ያለ ቦታ ሰዎች ሲነሱ ቢያንስ እንደማንኛውም ሰው መደበኛ ህይወት ሊኖሩበት የሚችሉበትን ስርዓት መዘርጋት ያስፈልጋል። ይሄንን ግን ተቋሙ ላይ ያሉ ሰዎች ናቸው መስራት ያለባቸው ራሱ። ለምሳሌ ሳውዝ አፍሪካን ይወሰዳችሁ እንደሆነ ሳውዝ አፍሪካ በጣም በሚገርማችሁና በሚደንቃችሁ መንገድ የተለያዩ ተቋማት ድርጅቶች አሉ። ለምሳሌ የኢማሞችን ህይወት በተመለከተ ስራ የሚሰራ ተቋም አለ። ኢማሞች ኢማም በሚሆኑበት ጊዜ ለኑሯቸው ለህይወታቸው ምንም ነገር እንዳያስቡ እንዳይጨነቁ በቋሚነት ማስተማራቸው ላይ ብቻ ዲንን መخدም ላይ ብቻ እንዲያተኩሩ የተለያየ ወቅፍ ተቋማት አሉ። ኢማሞችን በእንደዛ ያለ መንገድ እንዲጠናከሩ ያደርጋሉ። ዘካ በስነ ስርዓቱ በአግባቡ ተደርጎ ለነዚህ ኢማሞች በፕሮግራሙ ውስጥ እንዲካተቱ ይደረጋሉ። ስለዚህ ያ ኢማም ለምንም ነገር አያስብም አይጨነቅም። ብዙ ጊዜ አሁን ራሱ ካያችሁ ከኢማምነት ጋር ተያይዞ ቅሬታ ሲነሳ ምን ሲል ሰዎች ብዙ ጊዜ ሲናገሩ አይታችሁ ከሆነ ከኢማምነታችን ተባረርን፣ ደሞዛችን ተቋረጠብን፣ እንደዚህ ተራብን፣ በቃ በአብዛኛው የሚነሱት ነገሮች የምታዩዋቸው ከኢኮኖሚ ጉዳዮች ጋር የተገናኙ ናቸው። በእርግጥ ኢማም የሆነ ሰው መራብ መቸገር የለበትም፣ ብዙ ነገሮች መመቻቸት አለበት። ግን አብዛኛው ይሄ የሚደረገው እንቅስቃሴ ከጥቅም ጋር ለምሳሌ ይሄንን ብትወስዱ ሳውዝ አፍሪካ ያለ የኢማሞች ተቋም ነው። ይሄ ተቋም በዋነኛነት ምንድነው የሚያደርገው? ለኢማሞች ደሞዝ መመደብ፣ የተለያዩ ነገሮችን ማድረግ ነው ትልቁ ስራው። አሁን ይሄን እንደምታዩት ይኸውላችሁ 50 ተጨማሪ ኢማሞች በሀገሪቱ ላይ በፕሮግራሙ ውስጥ እንዲካተቱ ተደረጉ ይላሉ። እነዚህ ኢማሞች ምንድነው የሚደረግላቸው? በቋሚነት ደሞዝ ይዘጋጅላቸዋል። ይሄ የኢማምስ ዴቨሎፕመንት ፕሮግራም የሚባል አለ። የኢማሞች የልማት ተራድኦ ነው። ስልጠና ይሰጣቸዋል። ዘካ በአግባቡ ማኔጅ ተደርጎ ለነዚህ ኢማሞች ተገቢ የሆነ አገልግሎትና ሰርቪስ ይሰጣቸዋል። ስልጠና ከተሰጣቸው በኋላ በስነ ስርዓት ደሞዝ ይደረግላቸዋል ማለት ነው። በእንደዛ ያለ መንገድ ኢማሞች ሪፖርት ተደረገ ይለኛል። ላይቭ ለምን ሪስትሪክትድ እንደሚያደርግብኝ አላውቅም። ሱብሃንአላህ ማስጠንቀቂያ የደረሰኝ ነው። እስኪ ታብታብ አድርጉት። በጣም እኮ የሚገርም እኮ ነው። ቲክቶክ ቁም ነገር የሚባል ነገር ሲወራበት አይወድም እንቶ ፈንቶ ካልሆነ ማለት ነው። ማስጠንቀቂያ እየሰጠኝ ነው። አላኩል ያህል አንዱ መሰረታዊ ችግር ይሄ ነው። በቃ አብዛኛዎቹ የሚነሱት ነገሮች በሙሉ ከኢኮኖሚ ጋር የተገናኙ ናቸው። እነዛ ውስጣቸው ምን ይነሳበታል? የብሔር አጀንዳ አብሮ ይነሳል። የብሔር አጀንዳ አብሮ ይነሳል። የኛ ውክልና አልተረጋገጠልንም፣ የገሌ ብሔር ኮታው አንሷል፣ የገሌ ብሔሮች እንደዚህ ያስቸግሩናል፣ እነገሌ እንደዚህ ናቸው እየተባለ ደግሞ የብሔር ደግሞ በሽታም ደግሞ እዛው ውስጥ ትገባለች። ያም ትክክለኛው
የብሔር የዘረኝነቱ እንዳለ ሆኖ ውስጡን ደግሞ ስትገቡ ከፍታችሁ ስትገቡ ደግሞ ተመልሶ የሚመጣው አሁንም ጥቅማ ጥቅም ነው። ሐቂቃው ይሄ ነው። ምክንያቱም እውነቱን መነጋገር ካልቻለን ሁል ጊዜ ከዚህ አዙሪት መውጣት አንችልም። አማና ነው። የዑመሩል ፋሩቅን ሲራ ገልጠው በመሪነት ያሉ ሰዎችም እንዲያነቡት፣ ወደ መሪነት ካልመጣን የሚሉ ሰዎችም እንዲያነቡት እመክራቸዋለሁ። ይሄ የኡማ አማና ቀልድ አይደለም፣ አላህ ዘንድ የሚያስጠይቅ ነው። በግራ በቀኝ ሱፊ ሰለፊ እያሉ እየተጓተቱ የሙስሊም ወጣቶች ህይወትና ጊዜ ላይ መቀለር ትክክል አይደለም። ይህንን የምለው በነገራችን ላይ ሌሎችም እየሰሩ እንደሆነ በደንብ ስለማቅ ነው። በፕሮቴስታንቱም በኦርቶዶክሱም በኩል ረዥም ርቀት አብርተው እየሄዱ ነው ያሉት። ይህ ባለበት ሁኔታ ላይ በሙስሊሙ ህይወት ላይ በእንዲህ ያለ መንገድ መቀለድ ፈጽሞ ተቀባይነት የለውም። በቃ ሊባል ይገባል። ሐቂቃ ሙስሊሙ ያለበትን ተጨባጭ በትክክል የሚያሳይ ይሄ ቪዲዮ ነው። ሌሎቹ እየሄዱ ነው። ይኸው ሌሎቹ ሄዱ። ሌሎቹ ሄደዋል። ጸቡ ሲጀመር ሌሎቹ ሄዱ። ይኸው ሌሎቹ እኮ ኦልሬዲ ሄዱ፣ ጉዟቸውን ቀጠሉ። እስከ መቼ ድረስ በእንደዚህ ያለ መንገድ እርስ በርስ እየተጣላን እርስ በርስ እየተባላን እንቀጥላለን? በቃ መባል አለበት። ሐቂቃ በሁሉም አቅጣጫ ያለው አላህን ልንፈራ ይገባል። በተለይ ወጣቱ ወንድሞች፣ እህቶች፣ እናቶች፣ እህቶች ሙስሊሙ ወደ አንድነት መምጣት አለበት። እስከ መቼ ድረስ ሌሎቹ ጥለው ሄደዋል? እስከ መቼ ድረስ እንባላለን? እስከ መቼ ድረስ እንጣላለን? ለስልጣን ለወንበር ሲባል እስከ መቼ ድረስ በእንደዚህ ያለ መንገድ ጊዜያችንን ሀያታችንን እንጨርሳለን? ያለችን ጊዜ አጭር ናት። የቀብር ጥያቄ አለብን፣ ሞት አለብን። ድንበር እየተላለፍን እየተሰዳደብን በእንዲህ ያለ መንገድ መቀጠል አንችልም። ስለዚህ ወንድም እህቶቼ ይህንን ነገር በደንብ መረዳት ያስፈልጋል። በዚህ ጉዳይ ላይ ኢንሻአላህ አላህ ከፈቀደ ተከታታይ የማንቂያ ፕሮግራሞች እናቀርባለን። በሁሉም መንገድ ያለው መፈተሽ መጠየቅ አለበት። ሙስሊሙን ማህበረሰብ እርስ በርስ በእንዲህ ያለ መንገድ እያፋጁ መሄድን ልንፈቅድ አይገባም። ቆም ብሎ ማሰብ ያስፈልጋል። ለውጥ ይመጣል ተብሎ ብዙ ጥረት ተደረገ፣ ብዙ ትግል ተደረገ። አሁንም ኃላፊነት ላይ ያሉ ሰዎች ኃላፊነታቸውን ካልተወጡ፣ የሚመጡትም ሰዎች ከዚህ ቀደም ሲበድሉ ሲያሳስሩ የነበሩ ሰዎችም በተመሳሳይ መንገድ እንደገና ወንበር ለመያዝ በእንዲህ ያለ መንገድ የሚቋምጡ ከሆነ ችግር ነው። ስለዚህ ከምንም በላይ የሙስሊሙን አንድነት ማስጠበቅ ያስፈልጋል። ስግብግብነትን ማቆም ያስፈልጋል። የጋራ ተቋም ነው የምንፈልገው እስካልን ድረስ የጋራ በሆኑ ጉዳዮች ላይ በአንድ ጥላ ስር ነው መሆን ያለብን።
በቃ ከነገዴ ጋር አብሬማ በፍጹም አልሆንም የሚል አካል ካለ በቃ በአንድ ጥላ ስር አይደለንም፣ ልንሆን አንችልም ማለት ነው። ሁለት ወዶ ደግሞ አይሆንም። በአንድ አገር ላይ ከሌላው ጋራ ተስማምተን እየኖርን እንደ ሙስሊም ግን በተለይ ላይ ያሉ ሰዎች በሚያደርጉት ነገር ታች ያለውም አቀጣጣዩ የኔቢቴው የሚያደርገው ነገር ሙስሊሙ ማህበረሰብ እስከመቼ ድረስ የሚለው መታየት አለበት። ይሄ በሁሉም አቅጣጫ ላለው ነው እና ከምንም በላይ አላህን ልንፈራ ይገባል የሚለው መልእክቴ ነው። ምናልባት በዚህ ጉዳይ ላይ ሰፋ ባለ መንገድ የእናንተንም ሀሳብ ባካተተ ስርዓት ባለው መንገድ ኢንሻአላህ ቀጣይ ላይ ቀጠሮ ይዘን የምንወያይ ይሆናል። ለአሁን ኢንሻአላህ የተናገርኳቸው ነገሮች ያዟቸው። ጀዛኩሙላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱሁ።